ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ዓለም አቀፍ አድናቆትን ያተረፈ ወጣቱ ዩቲዩበር አይሾ ስፒድ በአፍሪካ ያደረገውን ጉብኝት መቀመጫ እንድትሆን በመረጣት ኢትዮጵያ ላሰበው ገጥሞታል። ወጣቱ ተጽዕኖ ፈጣሪ ስፒድ በኢትዮጵያ የገጠመው አቀባበል በፍቅር እንዲወድቅ ከማድረግ አልፎ በድጋሚ ለመምጣት እንደወሰነ ያደረገው ሲሆን ጉብኝቱን አጠናቆ ከተመለሰ በኋላ ስለ ኢትዮጵያ ቆይታው አነጋጋሪ መረጃ አውጥቷል። በአዲስ አበባ ቆይታው ስፒድን ያስደመመው የኢትዮጵያን ፍቅርና የጠቅላይ ውሳኔም በርካቶችን እያነጋገረ ሲሆን በድጋሚ ለመምጣት የወሰነበት አጋጣሚና የአፍሪካ ሪካርዶን በሰበረበት የቀጥታ ስርጭት ከሚታየው በላይ ስላሳለፈው ተጽዕኖ የተሰሙ ያልተነገሩ መረጃዎችን ይዘናል። በዝርዝር ትሰሙታላችሁ። በሌላ በኩል ደግሞ ከቀናት በፊት ጠቅላይ ሚኒስትር አብይን ተቀብላ ያስተናገደችው ጅቡቲ የኢትዮጵያን ድንበር ጥሳ በመግባት ጥቃት መፈጸሟ ተሰምቷል። ከኢትዮ ጅቡቲ ድንበር የተገኘው መረጃ ጅቡቲ በድጋሚ የኢትዮጵያ ሉዓላዊ ድንበር አልፋ በአፋር ክልል የድሮን ጥቃት እንደፈጸመች ተነግሯል። ከኢትዮጵያ በኩል የተሰማው መረጃ አክለን እንመለስበታለን። በሌላ በኩል በማኅበራዊ ሚዲያ በተሰራጨ ቪዲዮ ላይ ባስተላለፈው መልእክት ከፍተኛ ቁጣ የቀሰቀሰው የሃይማኖት አገልጋይ ለሰላሌ ሕዝብ ለእርቅ ሽማግሌ መላኩ ሲሰማ አባገዳዎች መካከል ልዩነት መፈጠሩ ተሰምቷል። በዝርዝር የምናስደምጣችሁ ይሆናል። እስከ ፍጻሜው አብራችሁን ቆዩ። ዓለም አቀፍ አድናቆትን ያተረፈ ወጣቱ ዩቲዩበር አይሾ ስፒድ በአፍሪካ ያደረገውን ጉብኝት መቀመጫ እንድትሆን በመረጣት ኢትዮጵያ ላሰበው ገጥሞታል። ወጣቱ ተጽዕኖ ፈጣሪ ስፒድ በኢትዮጵያ ያገጠመው አቀባበል በፍቅር እንዲወድቅ ከማድረግ አልፎ በድጋሚ ለመምጣት እንዲወስን ያደረገው ሲሆን ጉብኝቱን አጠናቆ ከተመለሰ በኋላ ስለ ኢትዮጵያ ቆይታው አነጋጋሪ መረጃ ወጥቷል። በአዲስ አበባ ቆይታው ስፒድን ያስደመመው የኢትዮጵያን ፍቅርና የጠቅላይ ውሳኔን በርካቶችን እያነጋገረ ሲሆን በድጋሚ ለመምጣት የወሰነበት አጋጣሚና የአፍሪካ ሪካርዶን በሰበረበት የቀጥታ ስርጭት ከሚታየው በላይ ስላሳለፈው ተጽዕኖ ብዙ መረጃዎች እየወጡ ነው። ስፒድ ሾው ኢትዮጵያ የነበረው ቆይታ በ20 ሰዓታት ውስጥ ከ9 ሚሊዮን በላይ ሰው በዩቲዩብ ቻናሉ ተከታትሎታል። በጠቅላይ ሚኒስትር አብይ አህመድ ልዩ ክትትል የተገነባውን የከተማውን ኮሪደር ልማት የዓለም ሕዝብ አይቶታል። በዚህ የዩቲዩብ የቀጥታ ስርጭት መካከል ኢትዮጵያ የሚለው ስም ከ8.3 ሚሊዮን ጊዜ በላይ ተጽፏል፣ ሪፖስት ተደርጓል። በርካቶች አይሾ ስፒድ ወደ ኢትዮጵያ ሊመጣ ነው ሲባል ነገሩን ቀለል በማድረግ ስፒድ የሚባል ተራ ዩቲዩበር መምጣትና መቅረት አሳሳቢ አይደለም በሚል ጉዳዩን ችላ ቢሉትም የወጣበት አጭር ቆይታ ግን በቁጥር ሊገለጽ የማይችሉ በርካታ እውነቶችን ለዓለም ማህበረሰብ አሳይቷል። በአንዳንድ ታዋቂ ሰዎች ጭምር ተራ የተባለ ግለሰብ ኢትዮጵያ በመረጡ ኢትዮጵያ ለዓመታት አግኝታ የማታውቀውን የሚዲያ ሽፋን በሶሻል ሚዲያው አግኝታለች። ስፒድ በኢትዮጵያ በቆየባቸው ሰዓታት በአጠቃላይ በፌስቡክ፣ ዩቲዩብ፣ ኤክስ፣ ቲክቶክ የተለያዩ ዌብሳይቶች ብቻ ያውም ፕራይቬት ባልሆኑ ኢትዮጵያ የሚለው ስም ከ8.3 ሚሊዮን ጊዜ በላይ ተጽፏል፣ ሪፖስት ተደርጓል። በሰዓት ከ172,000 ጊዜ በላይ ማለት ነው። ያውም እያንዳንዱ ኮሜንት ተቆጥሮ አይደለም። ይህ ቁጥር በቀናት ውስጥ ከ20 እስከ 50 ሚሊዮን ደርሷል። ኢትዮጵያ ሀገርቱን ወንዝ የማያውቁ ብዙዎች ሰዎች ተዋውቀዋታል። የብዙዎች ቢመኙትም የማያገኙት ትልቅ እድል ነው። ያደጉት ሀገራት በሚሊዮን የሚቆጠሩ ዶላር በጅተው እንደ ስፒድ ያሉ ዓለም አቀፍ ተጽዕኖ ፈጣሪዎችን ወደ ሀገራቸው በመጋበዝ የቱሪዝም እንቅስቃሴያቸውን ለማነሳሳት እንደሚሰሩ የሚታወቅ ሲሆን በተለያዩ መንገዶች በሚኒስትሪ ሚዲያው ጭምር ኢትዮጵያ የብጥብጥ ማዕከል ትሆናለች በማለት የጉዞ እቅዱን ሰርዞ እግሩን የሰበሰበ ቱሪስት ይህን ቪዲዮ ካየ በኋላ በውሳኔው መጸጸቱ አይቀርም። ከዚሁ ጋር ተያይዞ ወጣቱን የአንድ ቀን ቆይታ ለኢትዮጵያ ያገኛቻቸውን ስኬቶችና የከፈታቸውን የእድል በሮች አስመልክቶ የግምገማ ሀሳባቸውን ያገሩ አስተያየት ሰጪዎች እንደሚሉት በዚህ ሁሉ እልቂት፣ ራብ፣ የዲፕሎማሲ ንትርክ ስናልፍ እንኳን በ48 ሰዓታት ይቅርና በ48 ቀን ይህን ያህል ስማችንን ያነሳ የለም። ያነሳትም ካሉም ያነሳት ያው በመከራዋ ነው ይላሉ። ይህ ሁሉ ጫጫታ አንድ ጉርሻ ጨመረልን ወይ የሚል እንደሚኖር ግልጽ ነው። ወዳጅ
ወዳጅ የተቦካ ሊጥ እንኳን በሰዓታት ውስጥ እንጀራ አይሆንም። በዚህ አጋጣሚ አበዳሪያችን ረጃችን ከፈለገችም ዘመናዊ ገዣችን ከዓለም ሁለተኛ ግዙፍ የኢኮኖሚ ባለቤት ቻይና ባለፈው አፕሪል 25 በዚህ ተራ ልጅ ተጎብኝታ ነበር። ወዳጅ ለምዕራቡ ዓለም የቴክኖሎጂ ከፍታዋን በእርሱ በኩል አሳይታ የተከመረባትን ፕሮፓጋንዳ ከወጣቱ ልብ ንደዋለች በማለት ነው። የሶሻል ሚዲያው እና እንደ ስፒድ ያሉ ዓለም አቀፍ ተወዳጅነት ያላቸው ወጣቶች የዓመታትን የውሸትን በር በመስበር ረገድ ከፍተኛ ሚና እንዳላቸው ያስረዱት። ካወቅንበት በርካታ ተጽዕኖ ፈጣሪዎች ለራሳቸው ሲሉ ወደ ሀገራቸው መምጣታቸው አይቀርም የሚሉት አስተያየት ሰጪዎች በተሻለ ዝግጅትና አቀባበል ቢስተናገዱ ፋይዳው ቀላል አለመሆኑን መረዳት ይገባል ሲሉ መክረዋል። በዚህ መሃል ታዲያ በቅርቡ የዓለሙ በመባል የሚስ ወርልድ አፍሪካ 25 አክሊል የደፋችው ልጃቸው ሀሴት ደረጀ ብዙዎች ያላስተዋሉት ቁልፍ ስራ የሰራች ሲሆን በሷ ስራና ለዛ ያለው የመግባባት ሚና ምክንያትም ኢትዮወር በድጋሚ ወደ ኢትዮጵያ ተመልሶ ለመምጣትና ረዘም ላለ ጊዜ ለማሳለፍ መሆኑ ተሰምቷል። ሀሴን ቀላል የሚመስለውን ነገር ግን በከፍተኛ የጊዜ መጣበብ ውስጥ ሆኖ ለሚንቀሳቀስ እንደ ስፒድ ላለ ሰው ሰፋ ያለ ጊዜ ወስዶ ስለ ቱሪዝም፣ ስለ ዲፕሎማሲ፣ ስለ ባህልና ወዘተ ማስረዳት በማይቻልበት ሁኔታ ውስጥ ሆና ክስተት በተሞላበት መንገድ የሰራችው ስራ ስፒድን ቀልብ ስቧል። የኢትዮጵያን ውበትም እንዲያደንቅ አስገድዶታል። ሚስ ወርልድ ሀሴት ለስፒድ ቀላል አድርጋ በኢትዮጵያ የተሰራ ሌዘር ጃኬት በስጦታ አበርክታለች። እንዲሞክረውም ጠየቀችው። እሱም ጃኬቱን ለበሰውና ይህን ጃኬት ከ1 እስከ 10 ስንት ሬት ታደርሸዋለሽ? ውጤቱን ትሰጭኛለሽ ወይስ ምን ያክል አሳምሮኛል የሚለው ደንበኛ የሚመስል ግን አደገኛ ጥያቄ ሲያቀርብላት እድሏን በሚገባ ተጠቅማበታለች። ቀጠል በማድረግም 9 እሸጠዋለሁ የሚል ጨዋታ መልስ ሰጠችው። ይህ ለወጣቷ አናዳጅም ትንሽ ሸንቆጥ የሚያደርግም በመሆኑ ንግግሩ ከዚህ በላይ ለማስቆም ከባድ ነውና ቀጠለ። 10 ለማግኘት ምን ማድረግ አለብኝ አላት። እሱም ፍርጥም ብላ ኢትዮጵያ ተመልሰ መምጣት አለበት ስትል የኩሩ ምላሽ ሰጠችው። ያልጠበቀው መልስ የተሰጠው ስፒድን በግርምት ኢትዮጵያ ተመልሼ ከመጣው አብረሽኝ ለራት ትወጫለሽ ሲል ራሷን ጨዋታ ጀመረ። ሀሴትም አስብበታለሁ በሚል ጉጉትን ከፍ በሚያደርግ ምላሽ ንግግሩን ዘጋጅበትና ስፒድ ወደ ኢትዮጵያ ተመልሶ ለመምጣት ስለተስማሙ ለማናጀሩ ፕሮግራም እንዲያስተካክል ነገረው። ይህ ሶፍት ዲፕሎማሲ ይባላል። ነገሮችን በተለመደውና አሰልቺ በሆነ ሁኔታ ፕሮቶኮል ተጠብቆ ትልቅ ቢሮ ውስጥ ወይም ዘመናዊ መናፈሻ ውስጥ ሳይሆን እንደዚህ እንደ ዘበት የሚገኙ አጋጣሚዎችን በብላት መጠቀም ለአጉር ወሳኝ መሆኑን ሀሴት በተግባር አሳይታናለች። ምስጋና ይገባታል ሲሉ በርካቶች አድናቆታቸውን እየሰጧት ይገኛሉ። በቀጣይ መረጃ አሜሪካ የሚገኘው ነብይ ሄኖክ ለሰላሌ ህዝብ ለእርቅ ሽማግሌ ላከ። የጂፒኤስ ቤተ ክርስቲያን መሪ ነብይ ሄኖክ ግርማ ሰላሌን አስመልክቶ በጂፒኤስ ቴሌቪዥን የተናገረው ንግግር የሰላሌን ህዝብ ቅር ማሰኘቱና ለህዝብ ይቅርታ መጠየቁ ይታወቃል። ከዚያም አልፎ በዚህ ጉዳይ አባገዳዎችና አዴሲንቄዎች ሽምግልና እንዲገቡ በይፋ በመጠየቁ የተከበሩ አባገዳዎችና አዴሲንቄዎች ጉዳዩን በእርቅ መያዛቸውን ዛሬ አስታውቀዋል። ዛሬ ጉዳዩን ለሚዲያ ከማቅረባቸው በፊት ከዛሬ በፊት ለሶስተኛ ጊዜ ስብሰባ ማድረጋቸውን ፓስተር ጻድቁ አብዶ በንግግራቸው ገልጸዋል። ዛሬ ጥር 5 በኢሊሊ ሆቴል ከብዙ ውይይት በኋላ አባገዳዎችና አዴሲንቄዎች ለሚዲያ አካላት መግለጫ በሰጡት መግለጫ ላይ ነብይ ሄኖክ ጥፋቱን አምኖ የሰላሌን ህዝብና ይቅርታ ጠይቋል። የአባገዳዎችና የአዴሲንቄ ስራ ማስታረቅ ነውና ነብይ ሄኖክ ግርማን አስመልክቶ በይቅርታ ጉዳዩን ይዘነዋል ብለዋል። ነብይ ሄኖክ ግርማ አጥፍቻለሁ፣ ከህዝቤ ጋር አስታርቁኝ በማለት በአባገዳ ጥላ ስር ተጠልሎ የእርቅ ጥያቄውን ለፊንፊኔ ቱሉማ አባገዳና ለኦሮሚያ የኦዳ ነቢይ አባገዳዎች ጥያቄውን አቀረበ። ለፊቼ ሰላሌ አባገዳዎች፣ የሀገር ሽማግሌዎች፣ አዴሲንቄ፣ ለፎሌዎች፣ ለህዝብ ተወካዮችና ሃይማኖት አባቶችን የሚመለከታቸው የመንግስት የስራ ኃላፊዎችን እንድትልኩልን በአክብሮት እየጠየቅን ጉዳይ የተሳካ እንዲሆን አስፈላጊውን ትብብር እንድታደርጉልን በድጋሚ በአክብሮት እንጠይቃለን ብለዋል።
በቀጣይ መረጃ ከቀናት በፊት ጠቅላይ ሚኒስትር አብይን ተቀብላ ያስተናገረችው ጅቡቲ የኢትዮጵያን ድንበር ጥሳ በመግባት ጥቃት መፈጸሟ ተሰምቷል። ከኢትዮ ጅቡቲ ድንበር የተገኘው መረጃ ጅቡቲ በድጋሚ የኢትዮጵያን ሉዓላዊ ድንበር አልፋ በአፋር ክልል የድሮን ጥቃት እንደፈጸመች ተነግሯል። ከቅርብ ጊዜ ወዲህ የጅቡቲ መንግስት የኢትዮጵያን ሉዓላዊነት በመጋፋትና በመድፈር በንጹሃን ላይ ተደጋጋሚ የድሮን ጥቃት ማድረጉን አጠናክሮ የቀጠለ ይመስላል። የምስራቅ አፍሪካ ፖለቲካ ውሎ በጠፋበትና በተወሳሰበበት በዚህ ወቅት ሚጢጥየዋ ሀገር ጅቡቲ ከወደብ በምታገኘው ዶላር ድሮኖችን በመግዛት ኢትዮጵያ ላይ በቀላሉ ሊታይ የማይችል ጥቃት አደርሳለች። በትላንትናው ዕለት ጥር 5 2018 ዓ.ም በአፋር ክልል በኢልዳር ወረዳ የገጠር ቀበሌ ላይ በተተኮሰ የውጊያ ድሮን መሳሪያ ንጹሃን ኢትዮጵያውያን የአፋር ማህበረሰብ የጥቃቱ ሰለባ መሆናቸው ታውቋል። በድሮን ጥቃቱ አንድ እናት ስትሞት ቀሪ 3 ወንዶች ደግሞ የመቁሰል አደጋ ደርሶባቸዋል ተብሏል። የጅቡቲ መንግስት ከወራት በፊትም በዚሁ ቦታ ላይ በቀብር ስነ ስርዓት ላይ ባሉ የሃይማኖት አባቶችና አዛውንቶች ላይ ተመሳሳይ ጥቃት ተፈጽሞ ጉዳት መድረሱ የሚታወስ ነው። ኢትዮጵያ መንግስት ከውጭ ለሚመጡ መሰል ጥቃቶች ምንም ምላሽ አለመስጠቱ በርካቶች ጉዳይ እንዴት ነው እንዲሉ ስለማድረጉም እየተነገረ ነው።